ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከሳምንታት በፊት የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ጦር ድጋፍ የሚሰጡ ቅጥረኛ ወታደሮችን በማስጠለል ጥቃት እንዲሰነዘርብኝ ሊደረግ ነው በማለት ክስ ሲያሰማ የነበረው የጀነራል አብዱልፈታህ አልቡርሃን መንግስት አሁን ደግሞ በሌላ አቅጣጫ ጥቃት ተሰነዘረብኝ ትንቅንቅ ላይ ነኝ ሲል አስታውቋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። በኢትዮጵያ ድንበር አቅራቢያ ከፍተኛ የጦር ዘመቻ ታውጇል። በ48 ሰዓታት ውስጥ ተኩስ ሊጀመር እንደሚችል ተጠቁሟል። መረጃው ዝርዝር አለው። የዓለማችን ሀገራት ወታደራዊ ደረጃን የሚያወጣውና ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ጂኤፍፒ የፈረንጆቹን 2026 መግባትን አስመልክቶ በዛሬው ዕለት የሀገራትን ወታደራዊ ደረጃ ይፋ አድርጓል። በዚሁ መሰረትም የኢትዮጵያም ሆነ የሌሎች የአፍሪካ ሀገራት ደረጃ ይፋ ሆኗል። ኢትዮጵያ የቱ ጋር ናት የሚለውን አካተነዋል። ከ3 ወራት በፊት በኢትዮጵያ ተከስቶ የሰዎችን ሕይወት የቀጠፈው እንደዚሁም በርካቶችንም ስጋት ውስጥ ከቶ የቆየው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን የተመለከተ መግለጫ ይፋ ሆኗል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል አንዱ ነው። ባሳለፍነው ቅዳሜ በአሜሪካ የሚኒያፖሊስ የአሜሪካ ኢሚግሬሽንና የጉምሩክ ኃይሎች አይስ የፈጸሙት ግድያ ከፍተኛ ተቃውሞ አቀጣጥሏል። አሌክስ ጄፍሪ የሚሰኘው የ37 ዓመት አሜሪካዊ ከ10 ጊዜ በላይ ተተኩሶበት መሞቱን ተከትሎ አሜሪካ ለሁለት ተሰንጥቃለች። ብዙም በትራምፕ አስተዳደር ጉዳይ አስተያየት የማይሰጡት ፕሬዝዳንት ኦባማና ክሊንተን ለአሜሪካውያን የተነሱ ጥሪ አስተላልፈዋል። አሜሪካን እየናጣት ስለሚገኘው ስለዚህ ጉዳይ አሁናዊ መረጃዎችን አክለናል። ጀነራሉ ከባድ ሚስጥር በማሾለክ ተከሰዋል። የፕሬዝዳንቱ የቅርብ ሲሆኑት ጀነራሉ ከባድ ሚስጥር በማሾለክ ተከሰው ምርመራ ተከፍቶባቸዋል። ወታደራዊ ፍጥጫው ባየለበት ይፋ የሆነው ይህ ውዝግብ ልዩ ትኩረት ስቧል። ይህንኑ አነጋጋሪ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። የኢትዮጵያን ጥቅሻ የተከተለ ስምምነት ከሶማሊላንድ ተሰምቷል። ኢትዮጵያና ህንድ ለዲፕሎማቲክ ፓስፖርት ባለቤቶች የጋራ ከቪዛ ነጻ የጉዞ ስምምነት ከተፈራረሙ ከአንድ ሳምንት በኋላ ሶማሊያና ፓኪስታን ተመሳሳይ ስምምነት ማድረጋቸውን አስታውቀዋል። አጠር አድርገን ይዘነዋል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኢትዮጵያ አቅጣጫ ስጠብቅ ጥቃት ከፈቱብኝ። ሱዳን። ከሳምንታት በፊት የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ጦር ድጋፍ የሚሰጡ ቅጥረኛ ወታደሮችን በማስጠለል ጥቃት እንዲሰነዘርብኝ ሊደረግ ነው በማለት ክስ ሲያሰማ የነበረው የጀነራል አብዱልፈታህ አልቡርሃን መንግስት አሁን ደግሞ በሌላ አቅጣጫ ጥቃት ተሰነዘረብኝ ትንቅንቅ ላይ ነኝ ሲል አስታውቋል። በሱዳን እየተካሄደ ባለው በሁለቱ ጀነራሎች የተከፈተ የእርስ በርስ ጦርነት በጀነራል አብዱልፈታህ አልቡርሃን የሚመራው የአገሪቱ ጦር በጀነራል መሐመድ ሐምዳን ዳጋሎ ከሚመራው የፈጥኖ ደራሽ ጦር ጋር ጦርነት ውስጥ ከገባ 3 ዓመታት እየተቆጠሩ ነው። ጀነራል አልቡርሃን መንግስት የዳጋሎ ጦር አንድ ጊዜ በሊቢያ አቅጣጫ፣ ሌላ ጊዜ ደግሞ በኢትዮጵያ አቅጣጫ ስጋት ውስጥ ከቶኛል ሲል የከረመ ሲሆን እስካሁን ባለው ሁኔታ በስጋት ደረጃ ከተገለጹት ውስጥ ከኢትዮጵያ ግዛት በመንደርደር ተፈጸመብኝ ያለው ጥቃት ግን የለም። ያም ሆኖ የጀነራል አልቡርሃን ጦር ስጋት አለብኝ ሲል የከረመ ሲሆን በትላንትናው ዕለት ግን ስጋት በተባለው ኢትዮጵያ አቅጣጫ ሳይሆን ሱዳንና ደቡብ ሱዳንን በሚያዋስነው ድንበር ከደቡብ ሱዳን በመንደርደር የጀነራል ዳጋሎ ፈጥኖ ደራሽ ጦርና በምህጻረ ቃሉ ኤስፒኤልኤምኤን በሚባል ከሚጠራው የሰሜን ሱዳን ህዝቦች ንቅናቄ ጋር በጋራ ጥቃት ከፍቶብኛል ሲል አስታውቋል። በዚህም ይሄው ከደቡብ ሱዳን ተንደርድሮ ጥቃት ከፈተ የተባለው የሁለቱ ኃይሎች የጋራ ጥምር ጦር ሱዳን በምስራቅ አቅጣጫ ከኢትዮጵያ ጋር በምትዋሰንባት ብሉ ናይል ግዛት ውጊያ ያደረገ መሆኑን ይሄው በሱዳን መንግስት በኩል የወጣውን መረጃ ዋቢ ያደረገው የሱዳን ትሪቢዩን ዘገባ አመልክቷል። በሱዳን የእርስ በርስ ጦርነት ውስጥ ግብጽ በግልጽ ድጋፏን ለጀነራል አብዱልፈታህ አልቡርሃን ሰጥታለች። ኤርትራም በተመሳሳይ መልኩ ድጋፌ ለጀነራል አልቡርሃን ነው ከማለት ባሻገር ለሀገሪቱ ጦር ድጋፍ የሚሰጡ ሚሊሻዎችን ከማሰልጠን ጀምሮ ለድሮን ጥቃት ተጋላጭ ናቸው በሚልም የሱዳን ጀቶችን በግዛቷ እንዲሸሸጉ ያደረገች መሆኑንም የቀደሙት ዘገባዎች ያመላክታሉ። ከሱዳን ጎረቤት ሀገራት መካከል እስካሁን ባለው ሁኔታ በዚሁ የእርስ በርስ ጦርነት ጉዳይ ይህ ነው ሊባል በሚችል መልኩ አንዱን ወገን የመደገፍ ሁኔታዎች ያልታዩት በኢትዮጵያና ደቡብ ሱዳን በኩል ነው። የደቡብ ሱዳን መንግስት ደካማ መሆኑ ግን ኤስፒኤልኤምኤን የተባለው ታጣቂ ኃይል ከጀነራል መሐመድ ሐምዳን ዳጋሎ ጦር ጋር አንድ ላይ በመሆን የተወሰኑ የደቡብ ሱዳን ግዛቶችን እንዲጠቀም እያደረገው መሆኑ ይነገራል። የሱዳን መንግስትም ጥቃቱ ከደቡብ ሱዳን ግዛት በመንደርደር የተፈጸመበት መሆኑን ከመግለጽ ውጪ በደቡብ ሱዳን ላይ ክሱን ያሰማበት ሁኔታ አልታየም።
በዛሬው ዕለት የሱዳን ትሪቢዩን ዘገባ እንዳመለከተው ከሆነ ሱዳንና ኢትዮጵያን በምታዋስነው የሱዳኑ ብሉ ናይል ግዛት ሁለቱ ኃይሎች ከባድ ውጊያ እያካሄዱ ነው። የጀነራል አብዱልፈታህ አልቡርሃን ጦር ከቀናት በፊት በዚቹ ግዛት የአሰሳ የአየር ድብደባዎችን ሲያካሄድ ከርመዋል። የጀነራል አብዱልፈታህ አልቡርሃን የሚያሰማቸውን ክሶች በተመለከተ እስካሁን ባለው ሁኔታ በኢትዮጵያ መንግስት በኩል የተሰጠ ምላሽ አልታየም። በቀጣይ መረጃ የኢትዮጵያ የጦር ደረጃ ይፋ ሆነ። የዓለማችን ሀገራት ወታደራዊ ደረጃን የሚያወጣውና ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ GFP የፈረንጆቹን 2026 መግባት አስመልክቶ በዛሬው ዕለት የሀገራትን ወታደራዊ ደረጃ ይፋ አድርጓል። በዚሁ መሰረት የኢትዮጵያንም ሆነ የሌሎች የአፍሪካ ሀገራት ደረጃ ይፋ ሆኗል። ተቋሙ የሀገራትን ወታደራዊ ደረጃ ይፋ የሚያደርገው በርካታ ግብዓቶችን በታሳቢነት በማስገባት መሆኑን ራሱ በሚያወጣቸው መረጃዎች ያመላክታል። ተቋሙ ደረጃውን ለማውጣት ከሚጠቀምባቸው መመዘኛዎች መካከልም ሀገራቱ ያላቸው የጦር መሳሪያ መጠን፣ የሰራዊት ብዛትና የበጀት አቅም እንዲሁም መልክዓ ምድራዊ አቀማመጣቸውና ያላቸው ሀብትም ጭምር በመውሰድ ነው። በዚህ መሰረትም አሜሪካ፣ ቻይና እና ሩሲያ በተለመደው አኳኋን በዓለማችን ቁንጮ የሚሊተሪ ደረጃ ላይ ተቀምጠዋል። አሜሪካ በየዓመቱ እንደሚታየው በመሪነቱ ቦታ እንደተቀመጠች ነው። ቻይና ትከተላለች። ሩሲያ ሶስተኛ ደረጃን ይዛለች። በአፍሪካ ደረጃ ጠንካራ የሚሊተሪ አቅም ያላቸው ሀገራት 10 ሆነው ተመዝግበዋል። የመጀመሪያውን ደረጃ ግብጽ ይዛለች። አልጄሪያ በሁለተኛ ደረጃ ትከተላለች። ሶስተኛ ደረጃን የያዘችው ናይጄሪያ ናት። ደቡብ አፍሪካ በአራተኛ ደረጃ ስትቀመጥ ኢትዮጵያ በአፍሪካ ከ1 እስከ 10 ከተጠቀሱትና ጠንካራ የሚሊተሪ አቅም ካላቸው ከተባሉት ሀገራት መካከል የአምስተኛ ደረጃን ይዛለች። ሞሮኮና አንጎላ ይከተላሉ። በዓለም የሚሊተሪ ደረጃ ኢትዮጵያ በ47ኛ ደረጃ ላይ ተቀምጣለች። የሰራተኛ ኃይል፣ ፋይናንስ እና ሎጂስቲክስ፣ አየር ኃይል፣ የምድር ኃይል እና የባህር ኃይል፣ የጦር ሰራዊት ብዛት በደረጃ አወጣጡ ላይ ታሳቢ ይደረጋሉ። ሀገሩ ከሌሎች ሀገራት ጋር ያሉት ወታደራዊ ግንኙነቶችም ጭምር ይታያሉ። በምስራቅ አፍሪካ ኢትዮጵያ ቀዳሚውን ስፍራ ይዛለች። ጀነራሉ ሚስጥር በማሾለክ ተከሰሱ። ጀነራሉ ከባድ ሚስጥር በማሾለክ ተከሰዋል። የፕሬዝዳንቱ የቅርብ ሲሆኑት ጀነራሉ ከባድ ሚስጥር በማሾለክ ተከሰው ምርመራ ተከፍቶባቸዋል። በቻይና ወታደራዊ ተዋረድ ከፕሬዝዳንት ጂጂንፒንግ በመቀጠል ሁለተኛው ባለስልጣን የሆኑት ጀነራል ዣንግ ዩክሲያ የሀገሪቱን የኒውክሌር የጦር መሳሪያ ሚስጥሮች ለአሜሪካ አሳልፈው በመስጠት ተጠርጥረው ምርመራ እየተካሄደባቸው መሆኑ ተሰምቷል። ግለሰቡ የፕሬዝዳንት ጂጂንፒንግ የቅርብ ሰው ሲሆኑ ሌላኛው ከፍተኛ ወታደራዊ መኮንን ጀነራል ሊዩ ዤንሊም ምርመራ እንደተከፈተባቸው የሀገሪቱ መከላከያ ሚኒስቴር አስታውቋል። ምንም እንኳን ሚኒስቴሩ ዝርዝር መረጃ ባይሰጥም ብዙውን ጊዜ ባለስልጣናት የዲሲፕሊን ጥሰት ፈጽመዋል ተብለው የሚከሰሱት በሙስና ሲጠረጠሩ ነው። ቻይና ካለፈው ጥቅምት ጀምሮ 9 ከፍተኛ ወታደራዊ መኮንኖችን ከስልጣን ያነሳች ሲሆን ይህ ለዓመታት ታይቶ የማይታወቅ ነው። የ75 ዓመቱ ዣንግ የማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሲሆኑ አለቃቸው የሀገሪቱ ፕሬዝዳንት ጂንፒንግ ናቸው። አልፎም 24 ግለሰቦች የሚመሩት የሀገሪቱ ውሳኔ ሰጪ አካል የሆነው ፖሊት ቢሮ አባል መሆናቸውን ቢቢሲ አመልክቷል። የጀነራሉ አባት ከቻይና ኮሚኒስት ፓርቲ መስራቾች መካከል ሲሆኑ ስማቸው በጉልህ ይነሳል። ጀነራል ዣንግ የተከሰሱባቸው ዋና ዋና ነጥቦች የቻይናን የኒውክሌር ቴክኖሎጂ ዝርዝር መረጃዎችን ለዋሽንግተን አሳልፈው ሰጥተዋል የሚል ሲሆን በተጨማሪም ለሹመት ጉቦ በመቀበልና በስልጣን መባለግ እንደዚሁም በኮሚኒስት ፓርቲ ውስጥ የራሳቸውን ተጽዕኖ ፈጣሪ ቡድን በመመስረት አንድነትን አናግተዋል የሚሉ ክሶች ቀርበውባቸዋል። ይህ ምርመራ የተጀመረ የቻይና ብሔራዊ ኒውክሌር ኮርፖሬሽን የቀድሞ ስራ አስኪያጅ በሰጡት ጥቆማ እንደሆነ ተገልጿል። በመጀመሪያ ደረጃ ጀነራል ዣንግ በቻይና ጦር ውስጥ ከፍተኛ ልምድ ያላቸውና የታይዋን ወረራ ዕቅድ ላይ ትልቅ ሚና የነበራቸው ሰው በመሆናቸው የእሳቸው መውደቅ በቻይና ጦር አመራር ውስጥ መቃወስን ሊፈጥር እንደሚችል ይታመናል። ወደ ቀጣይ ርዕስ አለፍን። በኢትዮጵያ ድንበር አቅራቢያ የታሰበው ከፍተኛ የጦር ዘመቻ በ48 ሰዓታት ውስጥ ዘመቻ ሊከፈት ነው። የጎረቤት ደቡብ ሱዳን ሁኔታ ወደ ባሰ ደረጃ እያመራ ይገኛል። ባለፈው ዓመት የጥምር መንግስቱ ዋነኛ አካል የሆኑት የሀገሪቱ ምክትል ፕሬዝዳንት ሪክ ማቻር በቁጥጥር ስር ከዋሉ በኋላ ደቡብ ሱዳን አስጊ ወደሆነ የእርስ በርስ ጦርነት እያመራች ትገኛለች። በማቻር የሚመሩት ወታደራዊ ክንፎች ጁባ ላይ መሳሪያ ያነሱ ሲሆን በዓመቱ ከ3 በላይ ቁልፍ ከተሞች መቆጣጠር ችለዋል። ታዲያ የደቡብ ሱዳን መንግስት ጦር SSPDF ይህንን ለመቀልበስ ከፍተኛ ዘመቻ ከሰሞኑ አውጇል። በሳምንቱ መጀመሪያ ጦሩ የ48 ሰዓት ቅድመ ዘመቻ ማስጠንቀቂያ አሰምቷል። የደቡብ ሱዳን ጦር ከኢትዮጵያ ጋምቤላ ክልል በስተ ምስራቅ አኮቦ ወንዝን ተሻግራ በምትገኝ ግዛት ነው የጦር ዘመቻ ያወጀው። ግዛቷ ጆንግሊ ስትሰኝ የጁባ ጦር ነዋሪዎች፣ የእርዳታ ሰራተኞችን ጨምሮ ማናቸውም አካላት በ48 ሰዓታት ውስጥ ታጣቂዎቹ ካሉበት ስፍራ ለቀው እንዲወጡ ትዕዛዝ ሰጥቷል።
ጦሩ በተቃዋሚ ኃይሎች በተያዘው ጆንግሊ ግዛት ላይ ለመዝመትም ከፍተኛ እንቅስቃሴ እያደረገ ይገኛል። የተባበሩት መንግስታት ይህንን የ48 ሰዓታት ማስጠንቀቂያ ተከትሎ ማሳሰቢያ ያወጣ ሲሆን የጦር ዘመቻው በሀገሪቱ የቀጠለውን የሰብአዊ ቀውስ ያባብሳል ብሏል። በደቡብ ሱዳን ለረጅም ዓመታት የተደረገ የእርስ በርስ ጦርነት እንደ አውሮፓ አቆጣጠር በ2018 በተደረገ የሰላም ስምምነት መቋጨቱ ይታወቃል። በኢጋድ አደራዳሪነት አዲስ አበባ ላይ የተፈረመው ስምምነት ጦርነቱን ሲያስቆም ሳልቫኪር በፕሬዝደንትነት፣ አሁን በእስር ላይ ያሉት ማቻር ደግሞ በምክትል ፕሬዝደንትነት የሚመሩትን መንግስት አዋልደዋል። ሁለቱ ኃይሎች ጦራቸው የሀገሪቱ ጦር ሆኖ እንዲዋሃድም ፍኖተ ካርታ ያስቀመጡበት ነበር። ባለፈው ዓመት ማቻር በጁባ ኃይሎች በቁጥጥር ስር የዋሉ ሲሆን በሰብአዊ መብት ጥሰትና አገር ክህደት ክስ ተመስርቶባቸዋል። አሁን ላይ የማቻር ኃይሎች ዋአት፣ ዩአይና ፓጁት የሚሰኙ አካባቢዎችን መቆጣጠራቸውን ተከትሎ የደቡብ ሱዳን ጦር ስፍራዎቹን ለማስለቀቅ የጦር ዘመቻ አውጇል። ጦሩ ዘመቻውን ተልዕኮ ሰላም ማጽናት ሲል ሰይሞታል። በቀጣይ መረጃ በኢትዮጵያ የማርበርግ ቫይረስ በቁጥጥር ስር ዋለ። ከ3 ወራት በፊት በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለበርካቶች ህልፈተ ህይወት ምክንያት የሆነው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር የዋለ መሆኑን ጤና ሚኒስቴር በዛሬው ዕለት አስታውቋል። ጤና ሚኒስትሯ ዶክተር መቅደስ ዳባ ከዚሁ ጋር በተያያዘ በዛሬው ዕለት በሰጡት መግለጫም የማርበርግ ቫይረስ በአሁኑ ሰዓት በኢትዮጵያ ሙሉ በሙሉ መወገዱ የተረጋገጠው ባለፉት 42 ተከታታይ ቀናት በተደረገ ክትትል ምንም አይነት በቫይረሱ ተጠቂ የሆነ ሰው ባለመመዝገቡ ነው። አሰራሩም የዓለም ጤና ድርጅትን መስፈርቶች የተከተለ ነውም ተብሏል። በዛሬው ዕለት ጥር 21 ቀን 2018 ዓ.ም ከዚሁ ጋር በተያያዘ መግለጫ የሰጡት ጤና ሚኒስትሯ ዶክተር መቅደስ ዳባ የመጨረሻው ታካሚ በላቦራቶሪ ከበሽታው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ የምናደርግበት የዛሬው ቀን ላይ ደርሰናል ብለዋል። ጤና ሚኒስትሩ በዚሁ መግለጫቸው አክለውም ይህ 42 ቀን ዝም ብሎ የሚቆጠር ቁጥር ወይም ቀን አይደለም ያሉ ሲሆን ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት የብርቱ ጥረት ስኬት የተገኘበት ወቅት እንደሆነ መታወቅ አለበትም ብለዋል። ዶክተር መቅደስ በዚሁ የዛሬው መግለጫቸውም ምንም እንኳ የ9 ወገኖቻችንን ህይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር ሀገርና ህዝባችንን መታደግ ችለናል፣ እንኳን ደስ አላችሁ፣ እንኳን ደስ አለን በማለትም ወረርሽኙ በቁጥጥር ስር መዋሉን ይፋ አድርገዋል። የጤና ሚኒስቴር የማርበርግ ቫይረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገኘቱን ይፋ ያደረገው በህዳር መጀመሪያ ነበር። በእነዚህ ጊዜያት ውስጥ 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ የተረጋገጠ ሲሆን ከነዚህ ውስጥ 9 ህይወታቸው አልፏል። 5 ሰዎች ደግሞ አገግመዋል። በሽታው በኢትዮጵያ ሲገኝ ለመጀመሪያ ጊዜ እንደነበረ ያስታውሱት የጤና ሚኒስትሯ በወቅቱ ከበሽታው ባህሪ ከአደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበር ብለዋል። የማርበርግ ወረርሽኝ በቁጥጥር ስር መዋሉ የተበሰረው የዓለም ጤና ድርጅት እንዲሁም የኢትዮጵያን የወረርሽኝ ቅኝትና ምላሽ መመሪያ አሰራር መሰረት በማድረግ እንደሆነ ዶክተር መቅደስ አስረድተዋል። የጤና ባለሙያዎቻችን፣ የጤና እንክብካቤ ሰራተኞቻችን የማርበርግ ቫይረስ ወይም ወረርሽኙን ለመቋቋም ህዝባችን ለስጋትና ከህልፈት ህይወት ለመታደግ ራሳቸውን የማይተካ ህይወታቸውን ጭምር በመስጠት ሌት ተቀን ከህዝብ ጎን በመቆም ከቫይረሱ ጋር ፊት ለፊት ተጋፍጠው አሸንፈዋል ሲሉ አመስግነዋል። በጂንካ ከተማ የተገኘው የማርበርግ ቫይረስ በቅድሚያ የተሰራጨው ከመጀመሪያው ታማሚ ጋር ግንኙነት በነበራቸው የቤተ ክርስቲያን አባቶች ዘንድ እንደነበር የቀደመው የቢቢሲ ዘገባ አመልክቷል። በ1959 ዓ.ም በሽታው ለመጀመሪያ ጊዜ ከተከሰተባት የጀርመኗ ማርበርግ ከተማ ስያሜውን ያገኘው ይህ ቫይረስ ከ4 በመቶ እስከ 88 በመቶ የመግደል ምጣኔ እንዳለውም የቀደመው የቢቢሲ ዘገባ ያሳያል። ማርበርግና ኢቦላ ምንም እንኳን በተለያዩ ቫይረሶች የሚፈጠሩ ቢሆኑም ተመሳሳይ ቤተሰብ ውስጥ እንደሚካተቱ የዓለም የጤና ድርጅት መረጃ እንደሚያመለክት ያከለው ዘገባው በድንገት የሚከሰት የሰውነት ሙቀት መጨመር፣ ከፍተኛ ራስ ምታትና የጡንቻ ህመም ከቫይረሱ ዋነኛ መገለጫዎች መካከል ናቸው። በበሽታው የተያዘ ሰው ከ3ኛው ቀን አንስቶ ከፍተኛ የሆነ የማስቀመጥ የሆድ ህመምና ማስመለስ ይታይበታል። ከ5ኛው ቀን ጀምሮ ደግሞ ትውከት ላይ ደም ሊታይ ይችላል። ከአፍ ከአፍንጫና ከሴቶች መራቢያ አካል ደም መፍሰስ የሚጀምረውም ከዚህ በኋላ ነው። የማርበርግ ቫይረስ መነሻው ሩስተስ ኢጂፕቲያን ፍሩት የተሰኙ የሌሊት ወፎች ናቸው። የሌሊት ወፎቹ በብዛት ለሚገኙባቸው የማዕድን ቦታዎች ወይም ዋሻዎች ለረጅም ጊዜ የተጋለጡ ሰዎች ቫይረሱ ሊተላለፍባቸው እንደሚችል የዓለም የጤና ድርጅት ይገልጻል። ከእንስሳት ወደ ሰው የገባው ቫይረስ ደግሞ በንክኪ ወደ ሌሎች ሰዎች ይተላለፋል። በቀጣይ መረጃ የአሜሪካው ተቃውሞ ቀጥሏል። ኦባማና ክሊንተን አሜሪካኖች እንዲነሱ ጥሪ ያቀረቡ። ባሳለፍነው ቅዳሜ በአሜሪካ የሚኒያፖሊስ የአሜሪካ ኢሚግሬሽንና የጉምሩክ ኃይሎች አይስ የፈጸሙት ግድያ ከፍተኛ ተቃውሞ አቀጣጥሏል። አሌክስ ጄፍሪ የሚሰኘው የ37 ዓመት አሜሪካዊ ከ10 ጊዜ በላይ ተተኩሶበት መሞቱን ተከትሎ አሜሪካ ለሁለት ተሰንጥቃለች። ከጥቁር አሜሪካዊ ጆርጅ ፍሎይድ አሟሟት ጋር ስሙ የሚነሳው ሚኒሶታ በአሜሪካ ኢሚግሬሽንና የድንበር ጠባቂ ኃይሎች ግድያ ሲፈጸም ይህ ለሁለተኛ ጊዜ ነው።
በከተማው ባለው ሆስፒታል በነርስነት የሚሰራው አሌክስ ጄፍሪ ግድያ ታዲያ የትራምፕ አስተዳደር ማስተባበል ከሚቻለው በላይ በብዙ ካሜራዎች ከብዙ አንግሎች የተቀረጸና አሰቃቂ ሆኖ ሪፐብሊካን ሴናተሮች ጭምር በድርጊቱ ምርመራ እንዲከፈት እንዲጠይቁ አድርጓቸዋል። ፕሬዚዳንት ትራምፕ የስደተኞችና ወንጀለኞች መደበቂያ ገነት ናት ሲሉ በጠሯት ሚኒሶታ ከአንድ ወር በፊት ጀምሮ የአካባቢው አስተዳደር በማለፍ 3000 የአይስ ኃይሎች አሰማርተዋል። አሁን ላይ የቅዳሜው ግድያ ውግዘት መጨመሩን ተከትሎ ትራምፕ ከሚኒሶታ ያሰማሯቸውን የፌዴራል ኃይሎች ለማስወጣት አቋም ስለመቀየራቸው ፍንጭ ሰጥተዋል። የ37 ዓመቱ ነርስ ግድያን በተመለከተ የአሜሪካ የሀገር ውስጥ ደህንነት ኃላፊ ፕሬቲ ግድያው የፌዴራል ኃይሎች ራሳቸው ለመከላከል ያደረጉት ነው ሲሉ ሞግተዋል። የአካባቢው አስተዳዳሪ ቲም ዋልትስ ግን ይህንን ነጭ ውሸት ሲሉ ተቃውሞታል። ግለሰቡ ህጋዊ የሆነ ሽጉጥ ታጥቆ የነበረ ሲሆን ግርግሩ ሲፈጠር አንድን ሴት ከፌዴራል ኃይሎች ለማስጣል እየመከተና በእጁም የስልክ ካሜራ ይዞ ነበር። አሰቃቂ ሆኖ ከአሜሪካ አልፎ ብዙዎች የተመለከቱት የግድያው ቪዲዮ ላይ የፌዴራል ፖሊስ አባላቱ ግለሰቡን ከታገሉትና አንደኛው ኤጀንት ሽጉጡን ከኋላ ኪሱ ካወጣበት በኋላ አንደኛው ኤጀንት ከ10 ጊዜ በላይ ተኩሶ እንደገደለው ያሳያል። ክስተቱን ተከትሎ ትላንት እሁድና ዛሬ ሰኞ በጠዋቱ የአሜሪካ ኢሚግሬሽን የጉምሩክ አስፈጻሚ ኃይሎች ይገኙበታል የተባለን ሆቴል ተቃዋሚዎች አጥቅተዋል። የሚኒሶታ ህዝብ ግልብጥ ብሎ በመውጣት ተቃውሞ ያሰማ ሲሆን ተቃዋሚዎቹ የሀገር ውስጥ ደህንነት ኃይሎች ያረፉበትን ሂልተን ሆቴል ላይ ውድመት አድርሰዋል። አይስ ይገድላል፣ ገዳይ ነው የሚሉ ጽሑፎች ሆቴሉ ላይ ሲጽፉም ተስተውለዋል። ተቃዋሚዎቹ የሆቴሉ መስኮቶች የሰባበሩ ሲሆን ወደ እንግዳ ማረፊያ ክፍሉ ለመግባት ሲሞክሩ ከጸጥታ ኃይሎች መልስ ተሰጥቷቸዋል። የፌዴራል ኃይሎች አስለቃሽ ጭስና ሌሎች መሳሪያዎችን ተቃዋሚዎቹን ለመበተን ተጠቅመዋል። በዛሬው ግጭት በትንሹ 2 ሰዎች መታሰራቸውን የተነገረው። ታዲያ ጉዳዩ አሜሪካን ከጫፍ እስከ ጫፍ ያነቃነቀ ሲሆን ባልተጠበቀ እርምጃ የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማና ቢል ክሊንተን ትራምፕ አስተዳደር ላይ ጠንካራ ትችት ሰንዝረዋል። ትራምፕ ሜትሮ ሰርጅ ሲሉ የጠሩትን በከተማው የሚያደርጉትን ዘመቻ እንዲያቆሙ ከመጠየቅ አልፎ አሜሪካኖች ድርጊቱን እንዲቃወሙ ፕሬዚዳንቶቹ ጥሪ አስተላልፈዋል። ባራክ ኦባማ የአሌክስ ፕሬቲ ግድያ ልብ የሚሰብር አሳዛኝ ነገር ነው ያሉ ሲሆን ግድያው ለእያንዳንዱ አሜሪካዊ ማንቂያ ደወል መሆን አለበት ብለዋል። እንደ አንድ ሀገር የሚያስተሳስሩን ዋና እሴቶች ላይ ጥቃቶች ጨምረዋል ብለዋል። ክሊንተን በበኩላቸው ሰላማዊ ሰልፈኞችና ዜጎች ታስረዋል፣ ተደብድበዋል፣ በአስለቃሽ ጭስ ተጠቅተዋል፣ ተተኩሶ ተገድለዋል። ከ250 ዓመታት በፊት ዋጋ የከፈልንለት ነፃነታችንን አንሰጥም፣ ከሰጠን መልሰን አናገኘውም ሲሉ ገልጸዋል። ትራምፕ ታዲያ ከዎል ስትሪት ጆርናል ጋር ባደረጉት ንግግር ከግድያው በኋላ ሁሉን ነገር መልሰን እያጤንን ነው ብለዋል። በትራምፕ ዙሪያ ያሉ አያሌ ፖለቲከኞች ሙሉ ምርመራ እንዲደረግ ጥሪና ጫና እያደረጉ ይገኛሉ። በቀጣይ መረጃችን የኢትዮጵያን ጥቅሻ የተከተለ ስምምነት ከሶማሌላንድ ተሰምቷል። የሶማሌላንድና የፓኪስታን አነጋጋሪ ስምምነት። ኢትዮጵያና ህንድ ለዲፕሎማቲክ ፓስፖርት ባለቤቶች የጋራ ከቪዛ ነፃ የጉዞ ስምምነት ከተፈራረሙ ከአንድ ሳምንት በኋላ ሶማሊያና ፓኪስታን ተመሳሳይ ስምምነት ማድረጋቸውን አስታወቁ። ይህም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ የሚያጠናክር መሆኑ ተገልጿል። ስምምነቱ በዲፕሎማቲክ ሰነዶች ልውውጥ በይፋ የተረጋገጠ ሲሆን በሁለቱም ሀገራት ከፍተኛ ባለስልጣናት ተፈርመዋል። ምንም እንኳን ከፓኪስታን ወገን ፈራሚዎች በኩል ዝርዝር መረጃ ወዲያውኑ ባይሰጥም የሶማሊያ ውጭ ጉዳይ ሚኒስቴር ስምምነቱን አረጋግጧል። እርምጃው በሀገራቱ መካከል ያለውን ዲፕሎማቲክ ግንኙነትና ይፋዊ ጉዞዎችን እንደሚያሳልጥ ይጠበቃል ተብሏል። የሚኒስቴሩ መግለጫ እንደሚያመለክተው የሶማሊያ ሀገር ውስጥ ጉዳይ ሚኒስትር አሊ ዩሱፍ የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንትን መልእክት ለፓኪስታን ወገን ያደረሱ ሲሆን ሶማሊያ ከፓኪስታን ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ቁርጠኛ መሆኗን ገልጸዋል። መግለጫው ፓኪስታን ለሶማሊያ ህዝብና መንግስት ላሳየችው አቀባበልና የቆየ አጋርነት ምስጋና አቅርቦ በጋራ ቅድሚያ በሚሰጣቸው ዘርፎች የከፍተኛ ደረጃ ግንኙነቶችን በማስቀጠል ትብብሩን ለማስፋፋት ያለውን ፍላጎት አመልክቷል። ከቅርብ ጊዜ ወዲህ የእስራኤል ለሶማሌላንድ እውቅና መስጠትን ተከትሎ በቀጠናው አስተላለፎች የተቀየሩ ሲሆን በርካታ ስምምነቶች እየተፈረሙ ይገኛሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።